ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬ በአዳዲስ ጥያቄዎች ወደ እናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። እሺ እስራኤል ይባላል። ስሜ መጋቢ ሎየው ስንሻው ይባላለሁ። መክብብ ታሰው ይባላለሁ። መጋቢ አቢት አደለ ይባላለሁ ከኤክሌሲያ ሚዲያ። መጽሐፉ እንግዲህ ብዙ ሀሳቦች ተነስተውበታል። ከዚህ ከእርቅ ጋር በቀልን ከማስወገድ ጋር እንደዚህ ብዙ አይነት ሀሳቦች ተነስተውበታል እዚህ መድረኩ ላይ ማለት ነው። ሳነበው ደግሞ ከዛ በላይ ብዙ ነገር ማለት ይቻላል። ግን እርቅና በቀልን መተው አብረው የሚሄዱ ናቸው። በቀል አላስፈላጊነቱን በመጽሐፍ ቅዱስ በጣም በተደጋጋሚ በብዙ ቦታዎች የተነሳ ርዕሰ ጉዳይ ነው። ያ ርዕሰ ጉዳይ በመጽሐፍ የተጠራ ነውም እኛ የመጣነውም በተለይ ወንጌላውያን ያለነውም በህይወት እዚህ ያለነውም እኔ የሚመስለኝ ምንድነው ለማስታረቅ ነው። እርቅ ደግሞ ከመተው በቀልን ከመተው ነው የሚጀምረው ብዬ አስባለሁና ጌታችን ኢየሱስም ያንን ነው ያስተማረን ያሳየንም እሱ ነው። ለሰዎች የምንነግረው እዚህ ሆነን የምንነግረው ታረቁ ነው፣ ከእግዚአብሔር ጋር ታረቁ ነው፣ ልጁ ዋጋ ከፍሏል ነው እና ያንን በመጽሐፍ በቀል አላስፈላጊ መሆኑን እንደማያስፈልግ ተነግሮናልና እንግዲህ ከዚህ መጽሐፍ ከመጽሐፍ ቅዱስ ያው መነሻ ሆኖ የተጻፈ መጽሐፍ ነው። ስለዚህ እዛ ላይ የሚያሳየን በቀል ምን ያህል ዋጋ እንደሚያስከፍልና ለማንም ትርፍ እንደማይሰጥ የሚበቀለውም የተበቀለውም ለሁለቱም ሁልጊዜ መጨረሻቸው ጥፋት እንደሆነ ነው የሚያሳየውና የሚናገረው። ስለዚህ ሀገራችን ላይ ላለው በተለያየ መንገድ በግለሰቦች በቡድን በተለያየ መንገድ የበቀል ስሜትና ልቦና ላላቸው ሁሉ ዞር ብለው እንዲያዩት ማንም ከዚህ ከበቀል ትርፍ እንደማያገኝ በርካታ ነገሮችን ማግኘት እንዲችል በጣም ፈንጣቂ ጥሩ የሆነ እይታ ከፋች መጽሐፍ ነው ብዬ አስባለሁ። ስለዚህ ሰው ሁሉ ይህን መጽሐፍ ቢያነብ ከእንዲህ አይነት ጥፋት መትረፍና ለዓለምም ለሰው ልጆች ሁሉ ሰላም መገኛ አምባሳደር የመሆን እድልን ይሰጣል ብዬ አስባለሁ። መጽሐፉ እውነት ለመናገር እጅግ በጣም ጠቃሚ በተለይም ደግሞ እንደ ሀገር አብሮ ለመኖር ለመረዳዳት አብሮ በጋራ ሀገርን ለማስኬድ ሁሉም ደግሞ የራሱን ሃይማኖት በራሱ ለማስኬድ እጅግ በጣም ጠቃሚ የሆነ በቀለኝነት ይቅርና በፍቅር በመተሳሰብ በመዋደድ እንኑር የሚል ነው በአጠቃላይ ማለት ነው። ስለዚህ ለእያንዳንዱ ሰው እጅግ በጣም አስፈላጊ ነው። ሰው ሁሉ ቢያነበው ይህን መጽሐፍ ቢረዳው ከብዙ ነገር ሊድን ይችላል፣ ከብዙ ነገር ሊተርፍ ይችላል። ራስን የሚለውጥ ነው። መጽሐፉ ሲነበብ አእምሮ ላይ ነው የሚሰራው፣ መንፈስ ላይ ነው የሚሰራው። አጠቃላይ አመለካከታችንን ይቀይራል። በተለይ ለበቀል ያለንን አመለካከት፣ ለቂም ያለንን አመለካከት ሙሉ በሙሉ የሚቀይር መጽሐፍ ነው። ይህም መጽሐፍ መሰረቱን አድርጎ የተጻፈው በሁለት ወንድማማቾች ነው። በይስሐቅ ልጆች በሆኑት ሁለት ወንድማማቾች ነው። ኤሳውና ያዕቆብ ናቸው። ሁለቱ ኤሳውና ያዕቆብ ወንድማማቾች ናቸው። ከሆድ ጀምሮ ይገፋፉ ነበረ። ከተወለዱ በኋላም ይገፋፉ ነበር። መጨረሻ ላይ ግን ኤሳው በቀል ይዞ ቀረ፣ ያዕቆብ ግን መሰደድን ይዞ ቀረ። ከኤሳው የወጡ ነገዶች ኤዶማውያን ሲባሉ ከያዕቆብ የወጡት ነገዶች ደግሞ እስራኤላውያን ናቸው። ኤዶማውያን በቀልን የያዙ እድሜ ልካቸውን እየተበቀሉ የሚኖሩ ሰዎች ናቸው። እስከ አዲሱ ኪዳን መግቢያ ድረስ እግዚአብሔር ተው እያለ እየተናገራቸው እነሱ ግን እስራኤልን ጊዜና ሁኔታን እየጠበቁ እየተበቀሉ ባስቸገሩበት ሁኔታ መጨረሻ ላይ እግዚአብሔር ማስጠንቀቂያ በነቢዩ አብድዩ በኩል ቢልክባቸውም ፈቃደኞች ስላልሆኑ ዛሬ በምድር ላይ የሌሉ ዘሮች ሆነው ቀርተዋል። ሙሉ በሙሉ ከምድር ላይ ተወግደዋል። ለዚያም ነው በቀል በቀለኛውን ያጠፋዋል የተባለው፣ ስለጠፉ ነው። ስለዚህ በበቀል ውስጥ ያለን ሰዎች ቆም ብለን እንድናስብ በእግዚአብሔር ፊት በንጹህ ልብ እንድንቀርብ ንጹህ እጆቻችንን ወደ ላይ አንስተን እግዚአብሔርን እንድናመልክ ለምድራችንም ፈውስ እንዲሆን ይህን መጽሐፍ ብናነበው በጣም ጥሩ ነው እላለሁ። እድለኛ ሆኜ ምናልባትም እዚህ ከተሰበሰቡ ዛሬ ለዚህ መጽሐፍ ምረቃ
ምናልባት የተወሰኑ ሰዎች ብዬ ከምላቸው አንዱ እኔ ነኝ። የዛሬ 17 ዓመት በ2000 በኢትዮጵያ መጋቢ ጻድቁ አብዶ ይህንን ርዕስ በእኛ አጥቢያ ቤተክርስቲያን ቀጠናው ወንጌል በወቅቱ ተገኝተው ሲያስተምሩ ካደመጡ ሰዎች መካከል አንዱ ነኝ። ከረጅም ዓመት በኋላ በተለያዩ ቦታዎች ላይ ስልጠና ሲሰጡ ለ2 ጊዜ ያክል ለማድመጥ እድል አግኝቻለሁ። ቅርብ ጊዜ ደግሞ ይሄ መጽሐፍ ተጠናክሮ ደግሞ በዚህ መልኩ ሲመጣ ቀዳሚ አንባቢ ሆኖ ለቃለ መጠይቅ እንዲረዳኝ ካገኙ ሰዎች መካከል አንዱ ነኝ። ቃለ መጠይቅም ደግሞ አድርጌላቸዋለሁ ይሄን ርዕስ ሐሳብ አስመልክቶ። ስለዚህ መጽሐፉ ከትምህርታቸው የተቀዳው ቀጥታ የወረደ ሐሳብ ነውና እጅግ በጣም ግሩም፣ በተለይ ደግሞ ስለ ይቅርታ ስለ ምህረት የሚናገርና በቀልን ይዞ ቁርሾ ይዞ መቆየትና ለመበቀል ማሰብ መጨረሻው ጥፋት መሆኑን የሚናገር ግሩም መጽሐፍ ነው። ግለ ታሪካቸውም ያለበት ነው። በጣም ወድጄዋለሁ። እንደ ሀገር እውነት ነው በጣም ብዙ ወደ ኋላ ይጎተተን፣ አንዳንድ ጊዜ ደግሞ ስናስበውላ ተስፋ የሚያስቆርጥ አሁን እኛ ምን ልንሆን ነው? ምክንያቱም እግዚአብሔር የማይወደው ነገር ውስጥ ነው ያለነው። እንደ ሀገር እግዚአብሔር የማይወደው ነገር ነው እየሆነ ያለውና በዚህ ውስጥ ሆነን እንዴት ነው የምንሻገረው? እንዴት ነው ድህነታችን ከኛ ላይ የሚሄደው? እግዚአብሔር ይቅር ሳይለን እኛ እርስ በርሳችን ሳንዋደድ እንዴት ነው የምንሻገረው የሚል ብዙ ጊዜ ይሰማኛል እንደዚህ አይነት ሀሳብና በቀልን መተው እና እርቅ እጅግ በጣም አስፈላጊ ነገሮች ናቸው። በተለይ ደግሞ ለኛ አይነቱ ሀገር ብዙ አይነት የግጭት ምክንያቶች ያሉን፣ ብዙ አይነት ደግሞ ትርክቶች ያሉን፣ የሚያጣሉ በጣም ብዙ ነገሮች ባሉበት እንደውም ምንም አልጻፍንም ነው። ከዚህ በላይ መጻፍ አለበት፣ ከዚህ በላይ መባል አለበት። ቅድም እንደነገርኩሽ እዚህ የተጠራነውም እንድናስታርቅ ነው እና እነዛን ትርክቶች ሊያጠፋ የሚችል ወይ ደግሞ እነዛን ትርክቶች በቀልን እንተው የሚያስችለን ምን ሲሆን ነው? እንደዚህ አይነት መጽሐፍት ሲጻፉ ነው። እንደዚህ አይነት መጽሐፍት ብቻ ሳይሆኑ በሄድንበት ሁሉ በቀልን ስለመተው ስለ ፍቅር ነው መስበክ አለብንና ይሄን ነው እንግዲህ ከመጽሐፉ መልእክት አንጻር ስናየው መጽሐፉ ከጥንቱንም በእግዚአብሔር ቃልም ውስጥ በመጽሐፍ ቅዱስ ውስጥ ሲጻፍ በቀል አስፈላጊ እንዳልሆነ በእግዚአብሔር ዘንድ የተጠላና በጣም ጸያፍ እንደሆነ ከመናገሩም ባሻገር የሰው ልጆች ከእንዲህ አይነቱ እርምጃ፣ ከእንዲህ አይነቱ ስሜት፣ ከእንዲህ አይነቱ ሀሳብ ራሳቸውን ነፃ አድርገው በፍቅር ላይ የተገነባ የሰው ልጆች የአኗኗር ዘይቤን እንዲከተሉ የሚያስተምር መጽሐፍ ነው መጽሐፍ ቅዱስ ላይ ያለ የአብዱ መጽሐፍ። ስለዚህ ይህም መጽሐፍ የዛ መጽሐፍ ትክክለኛ የሆነ ትንታኔ ሰጭ መጽሐፍ በመሆኑ ይህም መጽሐፍ ብናነበው እንዴት መኖር እንዳለብን፣ እንዴት ሰላም ማምጣት እንዳለብን፣ ሰዎች በፍቅር እንዴት መኖር እንዳለባቸው፣ በፍቅር ባይኖሩም የሚከሰተውን የሚያመጣውን ጣጣና ችግሮች ሁሉ ፍንትው አድርጎ ማሳየት የሚችል ስለሆነ ሁላችን የሚጻፍ ብናነብና በህይወታችን በተገብረው ጥሩ ነው ብዬ ሐሳብ ከኛ የሚጠበቁ በርካታ ነገሮች አሉ። የመጀመሪያው ስለ በቀል ምንነት በደንብ አድርጎ መጽሐፍ ያስረዳል። ስለዚህ ይሄንን መጽሐፍ ማንበብ፣ ቁጭ ብሎ ማጥናት፣ በእግዚአብሔር ፊት በንስሐ መቅረብ፣ ንስሐ መግባት፣ እንደገና ሌሎችንም ማስተማር፣ ለሌሎችም እንዲደርስ ማድረግ እጅግ በጣም አስፈላጊ ነው። እንደ ቤተ ክርስቲያን በየቤተ ክርስቲያን መድረኮቻችን፣ በሶሻል ሚዲያዎች በሙሉ ባገኘናቸው ሚዲያዎች በሙሉ የዚህን መጽሐፍ ትምህርቶች እያስተማርን ህዝባችንን ማንቃት፣ ህዝባችንን መመለስ፣ አሁን እስከ ዛሬ ድረስ የመጣንበትን ጦርነት፣ ግጭት፣ መከራ፣ የእናቶች ለቅሶ፣ የህፃናት መሞት እነዚህን በሙሉ ማስቆም መቻል አለብን። በቀል በምድራችን ላይ መቆም መቻል አለበት። ወደ እግዚአብሔር ቀርበን በቀልን ከምድራችን አስወግደን በፍቅር ወደ ብልጽግና የምንሄድበትን ጊዜ እግዚአብሔር እንዲሰጠን ይሄ ነው ትልቁ የኔ ምኞት። በተለይ ለሃይማኖት መሪዎች መልእክት ባስተላልፍ ደስ ይለኛል። ምክንያቱም ተቀዳሚ ኃላፊነታችን የእምነት መሪዎች ፓስተሮች ሊሆኑ ይችላሉ፣ በእኛ በኩል ያሉ መጋቢዎች፣ በሌሎችም በኩል ቄሶችና ሼሆች የሚልን ያደምጡን ከሆነ መልእክታችን የሃይማኖት ተቋም ከፍተኛ ኃላፊነቱ ሰላም፣ ሰዎችን ማስተራረቅና እዛ ላይ ነው ብዬ አስባለሁ። ስለዚህ አገራችን ላለፉት ረጅም ዓመታት በተለይ ይሄ ነገር በጣም በመካከል በህዝቦች መካከል በግለሰቦች መካከል ያለ ጉዳይ ነው። ስለዚህ ይሄንን ማብቃት የሚቻለው በይቅርታ ማለፍ ሲቻል ብቻ ነው። ስለዚህ ይሄንን ማስተማር ቢችሉ
በቀልን ማቆም የምንችልበትን ሰላምን መስበክ የምንችልበት ነገር ቢሰሩ የእምነት አባቶች ይሄንን መልእክት አስተላልፋለሁ። እያንዳንዱ ሰው ደግሞ ከቂም ከቁርሾ ይልቅ ለሰላም ግንባር ቀደም መሆን ቢችል ይሄ በጣም መልእክቴ ነው። በጣም ደስ የሚል ጊዜ ነበር። እግዚአብሔር ይረዳናል። ምንድነው ማስበው በቃ እግዚአብሔር እየመጣ ነው፣ የእግዚአብሔር ጊዜ እየመጣ ነው ብዬ ነው ማስበው። ለኛ ይሄ በቀልን የምንረሳበት፣ ፍቅርን የምንሰብክበት፣ አንድ የምንሆንበት ያ ጊዜ እየመጣ ነው ብዬ ነው ማስበው እና ብዙ ወጀብ አለ፣ ብዙ አስደንጋጭ ነገር አለ፣ ብዙ ጩኸት አለ። በዚህ ውስጥ ግን ተስፋ እንዳትቆርጡ፣ እግዚአብሔር በእንደዚህ አይነት ጊዜ ነው የሚሰራው ማለት ፈልጋለሁ። እንግዲህ እኔ ይህን መጽሐፍ ለሚያነብም በሙሉ ወይም ደግሞ ለማንበብ እድሉን ያላገኘና የተለያዩ እንደው አጫጭር መጣጥፎች ከዚሁ መጽሐፍ የተነገሩ ንግግሮች የደረሰው በሙሉ በቀል የትውልድ የጥፋት ምክንያት ነው። በቀል የግለሰብ ጥፋት ምክንያት፣ በቀል የዘር መጥፋት ምክንያት ነው። በቀል የምድር መጥፋት ምክንያት፣ በቀል የሕዝብ ጥፋት ምክንያት ስለሆነ ከእንዲህ አይነቱ የበቀል ስሜት ጸድተን ክርስቶስ ኢየሱስ ባስተማረ መንገድና በዛ መንገድ የመስቀሉን ፍቅር እየተካፈል አንዳችን ለአንዳችን እያሰብ መልካም እያደረግ እንድንኖር ለሕዝብ ማስተላለፍ ፈልጋለሁ፣ መምከር ፈልጋለሁ። ተመልካቾች እኔ አጭር መልእክት ነው ማስተላልፈው። ይህን መጽሐፍ ገዝታችሁ አንብቡት። ይህን መጽሐፍ ገዝታችሁ እዩት። ቁጭ ብላችሁ ራሳችሁን መርምሩ። ወደ እግዚአብሔር ተመለሱ። ውስጣችሁ ያለውን ነገር ያወጣዋል። ለዘመናት የተቀመጠውን ነገር ያላሰባችሁትን ነገር ግን ቂም ሆኖ የተቀመጠውን ነገር በአእምሯችሁ ውስጥ ጊዜን የሚጠብቀውን ነገር በሙሉ ያጸዳዋል። ስለዚህ ከመንፈስ ቅዱስ እርዳታ ጋር ይህን መጽሐፍ አንብባችሁ ራሳችሁን እንድትለውጡ በአክብሮት እጠይቃለሁ። እኔ ለተመልካቾች በተለይ መናገር የምፈልገው ነገር ይሄን በቀል በቀለኛውን ያጠፋል የሚለውን መጽሐፍ አንደኛ አግኝቶ ቢያነቡ፣ ሁለተኛ ለተግባራዊ ሕይወት ቢጠቀሙበት አደራ እላለሁ እና ተመልካቾች ይህንን የምትመለከቱ ሁሉ ባላችሁበት ቦታ ይሄ መጽሐፍ ስላለ ይህን መጽሐፍ አግኝታችሁ እንድታነቡ፣ ከዛ ደግሞ ተግባራዊ ሕይወት የሚጠቅም ስለሆነ በዚህ ሕይወት እንድትመላለሱ፣ በይቅርታ በምህረት የሰላም ሰው በመሆን ይህን በማድረግ እንድትመላለሱ አደራ መልእክቴ ነው። አመሰግናለሁ። ጤና ይስጥልኝ። እንግዲህ ዛሬ የፓስተር ጻድቁን በቀል በቀለኛውን ያጠፋዋል የሚለውን መጽሐፍ ለማስመረቅ ነው በዚህ የተገኘ ነው። ይህን መጽሐፍ ለመጀመሪያ ጊዜ ያገኘሁት መጽሐፍ ከመሆኑ በፊት ነው እና ፓስተር ጻድቁ ሁለት ሀሳቦች እንዳሉት ወደ መጽሐፍ ለመቀየር አጋጣሚ አግኝተን ስናወራ ነበርና አንደኛው የህይወት ታሪኩ እንዲሁም ደግሞ ይሄንን በዩቲዩብ ላይ የተቀመጠ 4 ክፍሎች አሉት ከኤርሚያስ ጋራ ይመስለኛል ስዊዘርላንድ ከሚኖር ወንድም ጋር ያደረጉት ቃለ መጠይቅ ነበርና ለ4 ሳምንት ያስተማረው ትምህርት ነበር። እሱን የመመልከት እድል ኖረኝና በአጋጣሚ ይሄንን ወደ መጽሐፍነት እንዲቀይረውና ቅድሚያ እንዲሰጠው ለማሳሰብ ወይም ደግሞ ለማውራት እድል አገኘሁኝ እና ትራንስክራይብ በማድረግና አንዳንድ ሀሳቦችን ደግሞ በማማከር በተወሰነ መልኩ በመጀመሪያው ጊዜ ነበርኩኝ። በእውነት መልእክቱን ስሰማው በተለይ ለሀገራዊ አሁን ላለንበት ሀገራዊ ሁኔታ አንጻር እጅግ በጣም አስፈላጊ እንደሆነ ተሰምቶኝ ነበረ እና ደግሞ አሁን ላለንበት ወቅታዊ ሁኔታ ብቻ ሳይሆን ለመጪውም ትውልድ በጣም አስፈላጊ የሆነ ሀሳብ ያካተተ መጽሐፍ እንደሆነ ነው የማስበው። ዛሬ በእውነት እውን ሆኖ የዛሬ 2 ዓመት እንደዚህ አካባቢ ነበር ያወራ ነው። ከ2 ዓመት በኋላ እንደዚህ መጽሐፍ ሆኖ ለማየት በመቻሌ በጣም ደስ ብሎኛል። ሁላችሁ ደግሞ ገዝታችሁ ብታነቡት በጣም ትጠቀማላችሁ። የኢትዮጵያ ቤተክርስቲያን ብቻ ሳይሆን ለኢትዮጵያ እንደ ሀገርም በጣም ለሌሎች ሃይማኖቶችም ጭምር በጣም ጠቃሚ መጽሐፍ እንደሆነ በዚህ አጋጣሚ መናገር እፈልጋለሁ። እግዚአብሔር ባርካችሁ። መጽሐፉ እንግዲህ እንደሰማችሁት 17 ዓመት ነው ያስተማርኩት። ለመጽሐፍ ራሱ ወደ ጽሁፍ ከተለወጠም 2 ዓመት አልፎታል። አሁን ውጤቱን ሳየው በጣም ነው ደስ ያለኝ። ዛሬ ከዚህ በፊት ያነበቡ ማስተያየት ሰዎች አሉ። ዛሬ ደግሞ ብዙ ሰው ያው ዝናብም እርግጥ ነበረ ተገኝቷል። ሰው በጉጉትና በደስታ ነው የተቀበለው። በጣም ደስ ብሎኛል። ይሄ እንግዲህ ለሀገር የሚሆን ነው፣ ለትውልድ የሚሆን ነው። ስለዚህ እኔም ካለፍኩባቸው ብዙ ችግሮች፣ ብዙ መከራዎች
መጎዳት ምን እንደሆነ መጠላት ምን እንደሆነ አውቃለሁ እኔ ራሴ። በነዛ ሁሉ ውስጥ እግዚአብሔር ይቅር ማለትን ለእኔ ማስተምሮኛል። ከዛ እንደገና ከመጽሐፍ ቅዱስም ከስነ መለኮት አንጻር በተለይ የኤዶማውያን ኃጢአት ምን ያህል አደጋ እንዳለው ያው ሲነገር ሰምተሻል። ከዛ የሆነውን ነው እንግዲህ እግዚአብሔር ረድቶኝ ወደ ጽሑፍ የለወጥኩት። በእውነቱ ዘራ በጣም ደስ ብሎኛል። መጽሐፉ ዋና ርዕስ በቀል በቀለኛውን ያጠፋዋል የሚለው ከበቀል እንድንመለስ ለማሳሰብ ነው። ዋናው ነገር ይቅርታና ምህረት ስለሆነ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ ቤተክርስቲያን፣ እንደ ሀገር ሁላችንም ወደ ቂም፣ ወደ በቀል፣ ወደ ምሬት፣ ወደ ቁጣ ከሚመሩ ነገሮች ተመልሰን ይቅርታ ምህረትንና ፍቅርን መከባበርን እንድንላበስ ነው ማስተላለፍ። መጽሐፉ እንግዲህ ወደፊትም አሁን ሙሉ ወንጌል በከፍተኛ ደረጃ ለማስመረቅ ቀጠና 2 ላይ እየተነጋገሩ ነው። ወደ አዳማም ይሄዳል፣ ወደ ሐዋሳም የሚሄድበት ጊዜ አለ፣ ሆሳዕናም ይሄዳል። መጽሐፉ እስኪያልቅም ሊጨመርም ይችላል እንግዲህ ሰው እየወሰደው ስለሆነ። ስለዚህ በእነዚህ ቦታዎች ዛሬ ያላገኙት በነዛ ቦታዎች አግኝተው ገዝተው ሊጠቀሙ ይችላል። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበረ። ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ተስፋ እናድርጋለን። ከፕሮግራም ጋር እኔ ኢየሩሳሌም አካሉ አብራችሁ ቆይታ አድርጋለሁ። ሳምንት በሌሎች ጥያቄዎች ለእናንተ እንመጣለን። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። መልካም ሳምንት።